ኢትዮጵያውያን በደቡብ አፍሪካ ስለምን ይገደላሉ? የዓለም የነጻነት ተምሳሌት የሆኑት የኔልሰን ማንዴላው ሀገር ደቡብ አፍሪካ ዛሬም አሳፋሪ ተግባራትን መፈጸሟን እንደቀጠለች ነው። አፍሪካን እንደ ቅርጫ የተከፋፈሏት ቅኝ ገዢ አውሮፓ ኃያላን ለጥቁር ሰዎች ያላቸውን ንቀትና መጠየፍ በትንሹም ቢሆን እያስተካከሉበት ባሉበት በዚህ በ21ኛው ክፍለ ዘመን ጥቁር አፍሪካውያን ጥቁር አፍሪካኖችን እያሳደዱ ይገኛሉ። ነጮቹን ታግለው ጥቁሮቹን ነፃ ያወጡት ኔልሰን ማንዴላ በእርግጥ ዛሬ በሕይወት የሉ። ዓላማና ጽናታቸው ግን በሰው ልብ ውስጥ ቢኖርም የአገሬው ሰው ግን የራሱን ወገን መጤ ነህ እያለ ማሳደዱ የብዙዎችን ልብ የሰበረ ጉዳይ ሆኗል። በተለይም ደግሞ ለአፍሪካ አህጉር ነፃ መውጣት የአርአያነት ተግባር የፈጸመችና እነ ኔልሰን ማንዴላ ለደረሱበት የከፍታ ቦታ ያበቃች ኢትዮጵያ ዛሬ ግን ዜጎቿ በደቡብ አፍሪካውያን ሲገደሉና ሲሳደዱ መመልከት ባጎረስኩ ተነከስኩ የሚለውን የሀገሬውን አባባል ያስታውሳል ይላሉ ብዙዎች። ሕይወታቸውን ለመቀየር ወደ ደቡብ አፍሪካ ያመሩ ኢትዮጵያውያን በየዓመቱ በሚደርስባቸው ጥቃት በርካታ ወገኖች ሕይወታቸውን እያጡ እየተሰቃዩ ዛሬም ቀጥለዋል። ለመሆኑ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስለምን የጥቃት ሰለባ ይሆናሉ የሚለውን በጥልቀት ትንታኔ እንፈትሸዋለን። አብራችሁን ቆዩ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ደቡብ አፍሪካዊ የነጻነት ታጋይ ኔልሰን ማንዴላን በጎርጎሮሳውያኑ ዘመን አቆጣጠር 1962 ወደ ኢትዮጵያ እንደመጡ የታሪክ ድርሳናት ያወሳሉ። በወቅቱ ደቡብ አፍሪካ በአፓርታይድ የዘረኝነት ቀንበር ስር የነበረች ሲሆን በዚህም በአገሪቱ የሚገኙ ጥቁር ዜጎች ከደቡብ አፍሪካ ለቀው እንዲወጡ አይፈቀድላቸውም ነበር። ይህም ኔልሰን ማንዴላ ወደ ኢትዮጵያ እንዳይመጡ አስቸጋሪ ሁኔታን ፈጥሮባቸው እንደነበር የታሪክ ድርሳናት ያወሳሉ። የወቅቱ ኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ ለኔልሰን ማንዴላ የኢትዮጵያ ዲፕሎማት መሆናቸውን የሚገልጽ ፓስፖርት በማዘጋጀት ወደ ኢትዮጵያ መጥተው ወታደራዊ ስልጠና እንዲወስዱ ማድረግ ቻሉ። በዚህም ኔልሰን ማንዴላ በአዲስ አበባ በተለምዶ ኮልፌ ተብሎ በሚጠራው አካባቢ በሚገኘው የኢትዮጵያ አድማ በታኝ ፖሊስ ማሰልጠኛ ማዕከል ወታደራዊ ስልጠና መውሰድ ችለዋል። ማንዴላ ማንነታቸውን ለመሰወር ስማቸውንና ሙያቸውን በመቀየር ጥረት ቢያደርጉም የደቡብ አፍሪካ አፓርታይድ መንግስት መሪዎች ግን ዱካቸውን አነፍንፈው ደርሰውበታል። እናም የማንዴላ እቅድ ከመንገድ ለማስቀረት በሚል እቅድ አውጥተው በጀት በጅተው ተወካዮቻቸውን ወደ ኢትዮጵያ ላኩ። ተወካዮቻቸው ደግሞ ማንዴላን የመግደል እቅድ አዘጋጅተዋል። እቅዳቸውም ማንዴላ በሚተኛበት ቦታ በገመድ አንቆ የሚገድል ሰው በብር መግዛት ነበር። ያም ሆኖ ግን ኢትዮጵያ ማንዴላን አሳልፋ አልሰጠችም። ዛሬ ግን ያ ሁሉ ውለታን የዘነጉ መጤ ጠል የሚል የዳቦ ስም የተሰጣቸው የማንዴላ ወገኖች ኢትዮጵያውያንን እያሳደዱና እያሰቃዩ ይገኛሉ። የፕሬዝዳንት ሲሪል ራማፎዛ መንግስትም ችግሩን አምኖ ዘላቂ መፍትሄ ከመስጠት ይልቅ ዥዋዥዌ ጨዋታን መርጧል። በመጀመሪያ ግን ይህ እኩይ አስተሳሰብ ከየት ተፈጠረ? ኢትዮጵያውያንስ ለምን ኢላማ ውስጥ ሊገቡ ቻሉ? የሚለውን እንመልከት። ደቡብ አፍሪካ በጎርጎሮሳውያኑ 1994 ከዘረኛው የአፓርታይድ ስራ ስትላቀቅ በእርግጥ ለበርካታ አፍሪካውያን የተስፋ ምድር ነበረች። ኢትዮጵያን ጨምሮ ከዚምባብዌ፣ ናይጄሪያ፣ ሶማሊያ እና ሌሎችም በርካቶች ስራና የተሻለ ህይወት ፍለጋ ወደ ተስፋይቱ ምድር ተሰደዱ። ነገር ግን አፓርታይድን አሸንፎ ነጻነት የተጎናጸፈ የጥቁር ደቡብ አፍሪካውያን ትግል በእርግጥ የጠበቁትን ኢኮኖሚ ለውጥ አላስገኘላቸው። ምንም እንኳን የፖለቲካ ስልጣኑ ቢቀየርም የአገሪቱ 85 በመቶ ሀብት አሁንም በ10 በመቶ ነጭ አናሳዎች እጅ ነው። ይህ የኢኮኖሚ ኢፍትሐዊነት በደሃው ማህበረሰብ ዘንድ ምሬትን ፈጠረ። ስራ አጣን፣ አገልግሎት አነሰን የሚለው ብሶት ግን ፊቱን ያዞረው ወደ ነጮቹ ከበርቴዎች ሳይሆን አብረዋቸው ሰፈር ውስጥ ወደሚኖሩት ምስኪን ስደተኞች ላይ ነበር። በዘጠናዎቹ መገባደጃ ላይም ስደተኞች ስራችንን ቀሙን የሚለው ትርክት ከሐሜት ባሻገር በየመንደሩ ጎልቶ መሰማት ጀመረ። ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያውያን ስደተኛ እንደሚሉት የመጤ ጠል እንቅስቃሴ የተደራጀ ነው። ማናቸውም እንቅስቃሴዎች ከወትሮ ለየት ያሉና የሆነ ዘመናዊ ናቸው። በተለይ በጭካኔ ወንድሞቻችን ላይ የሚሰነዘሩ በ16 ጥይት የተገደለ አለ፣ በ5 በ4 የተገደለ አለ። ይህ አሁን ደቡብ አፍሪካ ውስጥ ኢትዮጵያውያንን ጨምሮ በመጤ አፍሪካውያን ወንድሞች ላይ በየዕለቱ የሚደርስ ግፍ ነው። ለአፍታ ዓመታት ወደ ኋላ መለስ ብለን ወደ 2008 እና 2015 ደም አፋሳሽ አመጾችን እንመልከት። ወርሃ ግንቦት 2008 በደቡብ አፍሪካ ታሪክ
ጥቁር ጠባሳ ያረፈበት ወር ነው ቢባል ማጋነን አይሆንም። ጆሃንስበርግ አቅራቢያ በምትገኘው አሌክሳንድራ ከተማ የተጀመረው መጤዎቹን ኢላማ ያደረገ ጥቃት እንደ ሰደድ እሳት አገሪቱን አዳረሰ። መረጃዎች እንደሚያመለክቱት በጥቃቱ 62 ሰዎች ተገድለዋል፣ ከ100 ሺህ በላይ የሚሆኑት ደግሞ ተፈናቅለዋል። በዚህ ወቅት ዓለምን ክፉኛ ያስደነገጠ ክስተትን በጥቁር የታሪክ መዝገብ ላይ ሰፍሯል። ሞዛምቢካዊው ኤርኔስቶ ናሞአቬ በቁሙ በእሳት ሲቃጠል የሚያሳየው ምስል በእርግጥ በሰብአዊነት ላይ የተፈጠረ አስከፊ ጥፋት ነበር። የወቅቱ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ ይህ ወንጀል ነው እንጂ ጥላቻ አይደለም በማለት ክስተቱን አሳንሶ ለማሳየት መሞከራቸው በእርግጥ በርካቶችን አስቆጥቷል። ይህ በዚህ አላበቃም። በድጋሚ በ2015 በደርባን የዙሉ ንጉሥ ስደተኞች ጠቅልለው ይውጡልን ካሉ በኋላም ሀገሪቱ ዳግም ደም ፈሰሰባት። ናይጄሪያና ዚምባብዌ ዜጎቻቸውን በአውቶቡስና በአውሮፕላን ማጓጓዝ ጀመሩ። የደቡብ አፍሪካ መንግስት ግን አሁንም ችግሩ ጥላቻ ሳይሆን ወንጀለኛነት ነው የሚለውን አቋሙን እንደያዘ ቀጥሏል። ዘንድሮም በቀናት ልዩነት ውስጥ የተገደሉትን 4 ኢትዮጵያን ጨምሮ በየተለያዩ የአፍሪካ ሀገራት ዜጎች ላይ የተፈጸሙ ጥቃቶች አሳሳቢውን የቀጠሉት ካለፈው የሚያዝያ ወር መጨረሻ ጀምሮ ነው። እነዚያን ጥቃቶች ተከትሎም ኢትዮጵያውያን ፍልሰተኞች በስጋት ላይ ናቸው። ደቡብ አፍሪካ ውስጥ የመጤ ጠል እንቅስቃሴ አራማጆችና ነውጠኞች በፈጠሩት ብርቱ ስጋት ኢትዮጵያውያንን ጨምሮ የተለያዩ የአፍሪካ ሀገራት ዜጎች ሕይወታቸውን አጥተዋል። ፖሊስ በከተማይቱ ምስራቃዊ ክፍል ለቀናት በስጋት ተውጠው ከተጠለሉበት ቦታ በአውቶቡስ ጭኖ ያጓጓዛቸው 400 ግድም ስደተኞች የኢትዮጵያ፣ የኮንጎ ዴሞክራሲያዊ ሪፐብሊክ፣ ሩዋንዳ እና ሶማሊያ ዜጎች መሆናቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። በአካባቢው የነበሩ መጤ ጠል አራማጆች መባረር አለባቸው እያሉ ሲጮህ መስማቱን የዜና ምንጩ አክሎ ዘግቧል። ሆኖም አውቶቡስ ውስጥ ከነበሩ ሰዎች መካከል አንዳንዶቹ ሕጋዊ ሰነዶቻቸውን በአውቶቡሱ መስኮቶች ሲያሳዩ መመልከቱንም የዜና ምንጩ ጠቅሷል። መንግስት እውቅና ያልሰጠው የአካባቢው ነዋሪዎችና አራማጆች ሰነድ የሌላቸው የውጭ ዜጎች ከደቡብ አፍሪካ እንዲወጡ ያስቀመጡት ቀነ ገደብ ሊጠናቀቅ የቀረው 1 ወር ከሳምንት ብቻ ግድም ነው። ይህ በእንዲህ እንዳለ የጋና መንግስት ከ800 በላይ ዜጎቹን ከደቡብ አፍሪካ ለማስወጣት መዘጋጀቱን ትላንት ሐሙስ ይፋ አድርጓል። የጋና መንግስት ይህን ውሳኔ ያሳለፈው አንድ ጋናዊ ላይ ጥቃት ሲሰነዘር የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ በማህበራዊ መገናኛ አውታር ከፍተኛ መነጋገሪያ ከሆነና ቁጣ ካጫረ በኋላ ነው። ደቡብ አፍሪካ በሚኖሩ የውጭ ዜጎች ላይ የሚደርሰውን ጥቃት በተመለከተ የአፍሪካ ህብረት ሁነኛ ውሳኔ እንዲያሳልፍም ጋና ጠይቃለች። በደቡብ አፍሪካ በተለይም በምርጫ ሰሞን ፖለቲከኞች ከሚያራምዷቸው ቅስቀሳዎች ጋር ተዳምሮ መጤ ጠል እንቅስቃሴዎች እየበረቱ የበርካቶችን ህይወት መቅጠፋቸው በተደጋጋሚ ይከሰታል። ደቡብ አፍሪካ የሚኖሩ ኢትዮጵያን ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ መጠየቁን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ ጥያቄውን ለደቡብ አፍሪካ ማቅረቡን የገለጸ ሲሆን የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ መግለጹን ሚኒስቴሩ ጠቁሟል። የኢትዮጵያ መንግስት ይህንን ጉዳይ የሚከታተልና ዘላቂ መፍትሄ የሚፈልግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩም ተሰምቷል። በሺዎች የሚቆጠሩ ደቡብ አፍሪካውያን ከቅርብ ቀናት ወዲህ በዋና ዋና ከተሞች ህገወጥ ስደትን በመቃወም ድምፃቸውን እያሰሙ ሲሆን ህገወጥ ስደተኞች ከሀገር እንዲባረሩም ጠይቀዋል። ህገወጥ ስደቱ በስራ በመኖሪያ ቤትና በወንጀል ላይ ተጽዕኖ እንዳሳደረ ተቃዋሚዎች ተናግረዋል። መጤ ጠልነት ወይም ዜኖፎቢያ በደቡብ አፍሪካ ለረጅም ጊዜ ችግር ሆኖ የቆየ ሲሆን አልፎ አልፎም እስከ ሞት የሚደርሱ ጥቃቶች ይፈጠራሉ። የአሁኖቹ ተቃውሞች በአብዛኛው ሰላማዊ የነበሩ ሲሆን የውጭ ሀገር ዜጎች ሱቆች መዝረፍ ወይም በሰነድ አልባ ስደተኞች ላይ የሚፈጸም ጥቃትን በተመለከተ ይፋዊ ሪፖርቶች የሉ። የደቡብ አፍሪካ መንግስት በሀገሪቱ ውስጥ እየጨመረ የመጣውን የጸረ ስደት ስሜት ተከትሎ በአህጉሪቱ እየጨመረ የመጣውን ስጋት ለማርገብ የዲፕሎማሲ ጥረቶችን ሲያጠናክር ቆይቷል። ጋና ለአፍሪካ ህብረት በጻፈችው ደብዳቤ ላይ በደቡብ አፍሪካ ያለው ዜኖፎቢያ ለአፍሪካ አንድነት፣ ወንድማማችነትና ለአህጉራዊ አንድነት የጋራ መርሆች ፈተና ነው ብላለች። የእውነት አጣሪ ቡድን ወደ ሀገሪቱ እንዲላክም ትፈልጋለች። የፕሬዝዳንት ሲሪል ራማፎዛ ቃል አቀባይ ደቡብ አፍሪካ እንግዳ ተቀባይ ሀገር መሆኗን አጽንኦት ሰጥተዋል። ደቡብ አፍሪካውያን እንግዳ ተቀባይ፣ ወዳጅና ተግባቢ ህዝቦች ናቸው። እናም ይቺን ሀገር ወይም ህዝቦቿን እንደ መጤ ጠል አድርጎ ለመሳል የሚፈልግ ማንኛውም ሀሳብ ውድቅ እናደርጋለን። የጋናን ደብዳቤ በመጥቀስ ፕሬዝዳንቱን ሀሳብ በማስተጋባት በደቡብ አፍሪካ ምንም አይነት የውጭ ዜጎች ጥቃት አልደረሰም ብለዋል። የውጭ ዜጎች በአጠቃላይ ወንጀል ድርጊት ሰለባዎች እንደሆኑ ቢያምኑም ግን ይህ ፖሊስ መቋቋም ያለበት መሆኑን ጠቅሰዋል። በደቡብ አፍሪካ ባለንበት ዓመት የሥራ አጥነት መጠን 33 በመቶ መድረሱን ዘገባዎች ያሳያሉ። በአገሪቱ ወጣቶች ተስፋ መቁረጣቸው እንቅስቃሴው ከመለዘብ ይልቅ እንዲባባስ ምክንያት ሆኗል። በመጤ ጠሉ እንቅስቃሴ ዜጎቿ የተጎዱባት ናይጄሪያ በፈቃደኝነት ላይ የተመሰረተ የመመለስ ልዩ መርሃ ግብር ማውጣቷ ተሰምቷል። የጋና መሪዎችም ተቃውሞ እያሰሙ ነው። የፕሬዝዳንት ሲሪል ራማፎዛ መንግስት አሁን በዲፕሎማሲያዊ ጫና ውስጥ መሆኑ እየተሰማ ነው። ቃል አቀባያቸው ቪንሰንት ማግዌኒያ ደቡብ አፍሪካውያን የውጭ ዜጋ ጠላቶች አይደሉም ቢሉም በመሬት ላይ ያለው እውነት ግን የበርካታ ስደተኞች ሱቆች ሲዘረፉና ሕይወት ሲጠፋ
መግታት አለመቻላቸውን ያመለከተ ነው። ተንታኞች አበክረው እያሳሰቡ እንደሚገኙት በደቡብ አፍሪካ የሚታየው የጥላቻ አዙሪቱ መፍትሄ የሚያገኘው የአገሪቱ መንግስት የውጭ ዜጎች ጥላቻ የለንም የሚለውን ክህደት ትቶ ስር የሰደደውን የኢኮኖሚ ኢፍትሐዊነት ሲፈታና ሕግ ሲያስከብር ብቻ ነው። እስከዚያው ግን ለአፍሪካውያን ወንድሞቻቸውና እህቶቻቸው ስጋት መሆናቸው ይቀጥላል። በደቡብ አፍሪካ በሚቀሰቀሰው የመጤ ጠል እንቅስቃሴ ኢትዮጵያውያንና ሌሎች የአፍሪካ ሀገራት ፍልሰተኞች ሲገደሉ በሚሊዮን የሚቆጠር ንብረት መዘረፉና መቃጠሉ ይታወቃል። ድርጊቱ ዓለም አቀፉ ግዘት የገጠመው ሲሆን ናይጄሪያ፣ ማላዊና ጋናን ጨምሮ ዜጎቻቸው የጥቃቱ ሰለባ የሆኑባቸው አንዳንድ የአፍሪካ ሀገራት ጠንከር ያለ ዲፕሎማሲያዊ መግለጫዎችን እንዲያወጡ አስገድዷቸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም በህንድ ኒው ዴሊ እየተካሄደ ከሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልድ ላሞላ ጋር መወያየታቸው ታውቋል። ሚኒስትሮቹ በውይይታቸው በደቡብ አፍሪካ በኢትዮጵያውያን ዜጎች ላይ የሚነሱ ስጋቶችንና ችግሮችን በጋራ ለመፍታትና አስፈላጊውን ጥበቃ ለማድረግ የሚያስችል ስምምነት ላይ መድረሳቸውን የአገሪቱ የመንግስታዊ መገናኛ ብዙሃን ድርጅቶች ዘግበዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ እና ሌሎች የአገሪቱ ከፍተኛ ባለስልጣናት በውጭ ዜጎች ላይ የሚፈጸሙ የጥላቻ ጥቃቶችን አጥብቀው በማውገዝ ስርዓት እንደሚያሰፍኑ በተደጋጋሚ ቢናገሩም አደገኛው ጥቃት ጊዜ እየጠበቀ በማገርሸት የውጭ ዜጎችን ንብረትና ሕይወት አደጋ ላይ እየጣለ ነው። የኢትዮጵያ መንግስት በዜጎች ላይ የሚደርሰውን ጥቃት ለማስቆም ቀደም ብለን እንደጠቀስነው በብሪክስ ጉባኤ ጭምር አነሳው ቢልም ተጨባጭ የሆነ መፍትሄ ግን እስካሁን አልታየም። አሁን የወጡ መረጃዎች እንደሚጠቁሙት ከሆነ ደግሞ ኢትዮጵያና ደቡብ አፍሪካ በቅርቡ በደቡብ አፍሪካ በሚገኙ ኢትዮጵያንና ሌሎች አፍሪካውያን ስደተኞች ላይ ያነጣጠረውን ጥቃት የሚመረምር የጋራ አጣሪ ቡድን ለማሰማራት መስማማታቸውን የኢትዮጵያ መንግስት ባለስልጣናት አስታውቀዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንዳብራሩት ይህ ውሳኔ የተላለፈው በውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይና በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴባ ሎሲ መካከል ከተደረገው ውይይት በኋላ ነው። ሁለቱም ወገኖች የኢትዮጵያን ዜጎች ደህንነትና ጥበቃን ማረጋገጥ አስፈላጊ መሆኑን ያሰምሩበት ሲሆን ደቡብ አፍሪካ ጥቃቱን በማውገዝ ምርመራዎች እየተካሄዱ መሆኑን አረጋግጣለች። ባለፈው አንድ ወር ውስጥ በደቡብ አፍሪካ የተለያዩ ክፍሎች የተቀሰቀሰውና በሺዎች የሚቆጠሩ ስደተኞችን ያፈናቀለው እንዲሁም የንብረት ውድመት ያስከተለው የውጭ ዜጎች ላይ ያነጣጠረ የዜኖፎቢያ ጥቃት በእጅጉ እንዳሳሰባት ኢትዮጵያ ገልጻለች። ይህንን ተከትሎም አዲስ አበባ የደቡብ አፍሪካን አምባሳደር ጠርታ ማነጋገሯ ይታወሳል። እነዚህ ጥቃቶች የተከሰቱት በደቡብ አፍሪካ ውስጥ ለረጅም ጊዜ በቆየው የኢሚግሬሽን ውጥረት ዳራ ላይ ሲሆን አንዳንድ የአካባቢው ነዋሪዎች ኢትዮጵያውያንን ጨምሮ ሌሎች አፍሪካውያን ስደተኞች ለስራ አጥነትና አነስተኛ ንግዶችን በመሻማት ይከሷቸዋል። የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ በዚህ ሳምንት ይህንን የተሳሳተ ትርክት አጥብቀው ተቃውመዋል። የአገሪቱ ኢኮኖሚና የማህበራዊ ችግሮች መንስኤ መልካም አስተዳደር ውድቀት እንጂ ስደተኞች አለመሆናቸውን አስረድተዋል። በኬፕ ታውን በተካሄደው የኔፓድ የከፍተኛ አመራሮች የንግድ ቁርስና የአፍሪካ ቀን ንግግር ላይ የተገኙት ምቤኪ ደቡብ አፍሪካውያን የስራ አጥነትና የወንጀል መዋቅራዊ መንስኤዎችን ከመፍታት ይልቅ ጣታቸውን በተሳሳተ ሰው ላይ እየቀሰሩ መሆናቸውን ገልጸዋል። ለከፍተኛ ወንጀልና የስራ አጥነት ችግር ተጠያቂዎቹ ጃኮብ ዙማና ሲሪል ራማፎዛ እንጂ ህገወጥ ስደተኞች አይደሉም ያሉት ምቤኪ በእሳቸው የፕሬዝዳንትነት ዘመን ህገወጥ ስደተኞች በአገሪቱ ቢኖሩም ኢኮኖሚው እያደገና የወንጀል መጠኑም እየቀነሰ እንደነበር አስታውሰዋል። ከፍተኛ የስራ አጥነትና የወንጀል መጠን መኖሩን ያመኑት ምቤኪ የውጭ ዜጎችን ከሀገር የማባረር ጥሪ መሰረት የሆነውን የኢኮኖሚ ችግር እንደማይፈታው አስጠንቅቀዋል። እውነተኛ ወንጀለኞቹን ትታችሁ ሰነድ በሌላቸው አፍሪካውያን ላይ በመጮህ የስራ አጥነት ችግርን አትፈቱም። ወንጀለኞቹ እዚሁ ተቀምጠዋል፣ እኛ ግን በተሳሳተ ሰው ላይ ጣታችንን እየቀሰርን ነው ሲሉም ተችተዋል። ባለፈው ወር በሰጡት ሌላ የቴሌቪዥን ቃለ ምልልስም የደቡብ አፍሪካ የሰው ኃይል ለዘመናዊ ኢኮኖሚ የሚመጥን ክህሎት እንደሌለው በመጥቀስ በማህበራዊ ድጎማ ላይ ጥገኛ መሆን የፖሊሲ ውድቀት ማሳያ መሆኑን ተናግረዋል። አክሎም አብዛኛው ህዝብ በማህበራዊ ድጎማ ላይ ጥገኛ ሆኖ እያለ ይህንን እንደ ትልቅ ስኬት ማቅረባችንን ለምን እንቀጥላለን? ይህ ሁኔታ ስኬትን ሳይሆን ስር የሰደደ የፖሊሲ ውድቀትን ያሳያል በማለት ወቅሰዋል። የነጻነት ታጋዩ ኔልሰን ማንዴላ ከሞቱ 13 ዓመታትን አስቆጠሩ። የጽናትና የነጻነት ቁንጮ በመሆን መላው ዓለም ከሚስማማባቸው አንዱ ናቸው። ማንዴላ ይበገር የሚለው ስያሜያቸውም ጥያቄ አይነሳበትም። የጨቋኙ የጥቂት ነጮች የዘር መድሎ አፓርታይድ ስርዓት መገርሰስን ተከትሎ ደቡብ አፍሪካውያን ያለሙት የምጣኔ ሀብት እኩልነት አሁንም ህልም እንደሆነ ነው። የሀገሪቱን ዋነኛ ሀብት የሚቆጣጠሩት ነጮች ሲሆኑ በርካታ ጥቁሮችም በድህነት እየማቀቁ ይገኛሉ። ማንዴላ በዓለማችን ዘመናዊ ታሪክ ውስጥ እጅግ በጣም ተደማጭነት እንዲሁም ተጽዕኖ መፍጠር ከቻሉ ሰዎች ውስጥ አንዱ ናቸው። ገና በወጣትነታቸው ጭቆናን ተጸይፈው ትግሉን ተቀላቀሉ። በትግላቸውም ጨቋኙ አገዛዝ እስር ቤት ወረወራቸው። በእስር ቤትም 27 ዓመታትን አሳለፉ። የአናሳ ነጮች አገዛዝ እንዲያክትም ትግልና ድርድር መደረጉን ተከትሎ በደቡብ አፍሪካ በዴሞክራሲያዊ መንገድ የተመረጡ የመጀመሪያው ፕሬዝዳንት ለመሆን በቁ። ከአንድ የፕሬዝዳንትነት ዘመን በኋላም ስልጣን ለቀቁ። በ95 ዓመታቸውም በአውሮፓውያኑ ታህሳስ 5 2003 አረፉ። ማንዴላ ሲያርፉ ደቡብ አፍሪካ አለቀሰች። የነጻነት አባት አለፉ ተባለ። ይሁን እንጂ ማንዴላ ታግለው ሀገሪቱን ነጻ አውጥተው
ለዚህኛው ትውልድ አስረክቦ ቢያልፉም አሁን ግን የደቡብ አፍሪካን ሀብት እየበዘበዙ ያሉት ነጮች ናቸው። ነገር ግን የሀገሬው ሰው አህያውን ፈርቶ ዳውላውን እንዲሉ ለዘመናት ፈላጭ ቆራጭ ሆነው ሲያሰቃያቸው የነበሩትን ነጮች ፈርተው ጥቁር ቆዳ ያላቸውን ኢትዮጵያውያንን ጭምር ማሳደድን መርጠዋል። ኢትዮጵያውያን በደቡብ አፍሪካ የሚደርስባቸው በደል በዚህ ብቻ የሚያበቃ አይደለም። ህገወጥ የሰዎች አዘዋዋሪዎች ደቡብ አፍሪካ ውስጥ ሰነድ የሌላቸው በሚባሉ ኢትዮጵያውያን ላይ የሚፈጽሙት በደል መባባሱ ጉዳዩን በቅርበት የሚከታተሉ ይናገራሉ። በእነዚሁ የሰዎች አዘዋዋሪዎች የታገቱ ያላቸውን ኢትዮጵያውያን ማስለቀቁን በቅርብ የገለጸው የሀገሪቱ ፖሊስ ከዚህ ቀደም ኢትዮጵያውያን ሰብአዊነት በጎደለ ሁኔታ ተይዘው ማግኘቱን አስታውቋል። ከዚህ ባለፈም በደቡብ አፍሪካ ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ገልጸዋል። በተለይም በጆሃንስበርግ ከተማ የበርካታ ፍልሰተኛ ሱቆች በጸጥታ ኃይሎች እየፈረሱ እንደሚገኙ በጆሃንስበርግ ከተማ ነዋሪዎች ኢትዮጵያውያን ተናግረዋል። ነገሩ ሂዳት በለው ግን እንዲሄድ አድርገው ነው የሚሉት ኢትዮጵያውያኑ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ ይገኛል ሲሉ ስቃያቸውን ለዓለም አቀፍ መገናኛ ብዙሃን ተናግረዋል። እናም ለወጣት ኢትዮጵያውያን የተስፋይቱ ምድር ተደርጋ በምትታየው በደቡብ አፍሪካ በደላሎች የሚፈጸምባቸው በደልም ከፍቷል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።